የክለቦች ዓለም ዋንጫ ቀጥሏል ምሽቱን አሁን ከደቂቃዎች በፊት ይተናቀም ጫውታ አለ በጣም አስገራሚ ውጤቶች እየተመዘገቡበት ነው ብዙ ትችቶች ቢኖሩበትም ግን ውድድሩ በኔ በኩል አሪፍ ይመስለኛልና ኢንተር ማያሚ የሊዮኔል ሜሲ ቡድን ፖርቶን አሸንፏል 2-1 ያልተጠበቀ ውጤት ነው ፓልሜራስም አል ሂላልን አሸንፏል በተለይም ደግሞ የአውሮፓ ሻምፒዮኑ ፓሪስ ሰን ዠርማ በቦታፎጎ የተሸነፈበት ውጤት መነጋገሪያ ሆኖ የሚቀጥል ይመስለኛልና እነዚህ ውጤቶች ተመዝግበዋል ዛሬም የሚደረጉ ጫዋታዎች አሉ እነዚህን እንመለከታለን የዝውውር መረጃዎችም ይኖሩናል ከሁሉም ክለቦች ጋር የተያዙ አድማጮቻችን አብረውን ቆይታ እንዲያደርጉ እንጋብዛቸዋለን እንደተለመደው ደግሞ 8222 ላይ አስተያየቶችን ጥያቄዎችን መልእክቶችን ለታደርሱን ትችላላችሁ አድማጮቻችን የክለቦች ዓለም ዋንጫ ቀጥሏል ከብዙ ትችቶች ጋር እንደዚሁም ካርናቆትም ጋር ቀጥሏል በተለይም ደግሞ ሜዳ ላይ ብዙ ሰው እየተገኘ አይደለም በሚል እየተተቸ ነው ግን ደግሞ አንዳንድ ጫዋታዎች ላይ በጣም ብዙ ተመልካች ተመልክተናል በተለይ የማያሚ ላይ የሚደረጉ ጫዋታዎች ስቴዲየሞች ከ80% በላይ ሞልተው ተመልክተናል በእርግጥ አሜሪካ እንደምታውቀው በባስኬትቦል ነው ይበልጥ የምትታወቀው ግን ደግሞ እግር ኳስን በልዕለ ኃያሏ ሀገር ከፍ ለማድረግ ተወዳጅ እንዲሆን በማሰብ ብዙ ውድድሮች እየተደረጉ ይገኛሉ የአውሮፓም ተላላቅ ክለቦች በክረምት የቀድሞ ውድድር ጊዜ ወደ አሜሪካ ይጫወታሉ አንደኛ ገቢም ማሰባሰቢያ ነው ደጋፊዎችን የሚያፈሩበት መንገድ ነው ሁለተኛ ደግሞ አሜሪካ ላይ እግር ኳስ እንዲያድግ ትልቅ ተጽዕኖ ይኖረዋል አስቀድሞም ከነ ፔሌ ዘመን ጀምሮ እግር ኳስ በአሜሪካ እንዲያድግ ትልቅ ስራ ሲሰራ ነበርና ሊዮኔል ሜሲም ወደዛ ካመራ በኋላ በተለይ በማያሚ ሚገርም መነቃቃት ተፈጥሯል እግር ኳስን በተመለከተ አሁን ተወዳጅ የሆነ መጥቷልና ወደፊት በእግር ኳሱ ዓለም አሻራቸውን ለማሳረፍ ከፍ ያለ ስራ እየሰሩ ነው አሜሪካውያን ብሔራዊ ቡድናቸውም በሰሜን አሜሪካ አሪፍ ከሚባሉ ብሔራዊ ቡድኖች መካከል አንደኛው ነው ጥሩ እግር ኳሰኞችም እየወጡበት ይገኛሉና አንደኛው ሆነ የክለቦች ዓለም ዋንጫ ወደዛ የሄደበት ምክንያትም ብዙ ምክንያቶች አሉት ግን ደግሞ በአሜሪካ ያለው እግር ኳስ እንዲነቃቃም ትልቅ አስተዋጽኦ ይኖራል ተብሎ ነው የሚጠበቀው በስቴዲየሞችም አሁን በደንብ በተለይ ትልልቆቹ ክለቦች ጫዋታዎችን ሲያደርጉ ተመልካቾች እየገቡ እየተመለከቱ ነው ፊፋ ባሰበው ልክ አይደለም ግን ደግሞ በሚተቸውም ልክ አይመስለኝም ኢንተር ማያሚ ፖርቶን 2-1 አሸንፏል የአሜሪካ ቡድን ሆኖ የአንድ የአውሮፓን ቡድን ያሸነፈ የመጀመሪያው ክለብ የሆነበት ውጤት ነው የተመዘገበው አስቀድሞ ሳሙ አጋሄዋ 8ኛው ደቂቃ ላይ ጎል አስቆጥሮም ፖርቶን መሪ ማድረግ ችሎ ነበር በፍጹም ቅጣት ምት የተገኘ ጎል ነው ግን ደግሞ ሴጌቪያ በ47ኛው ደቂቃ ከመስመር የተሻገረለትን በጣም በግሩም ሁኔታ አስቆጥሯል ግሩም ጎል ነው ያስቆጠረው ሁለተኛው ጎል የሊዮኔል ሜሲ ነው በ54ኛ ደቂቃ በቅጣት ምት የተገኘ ጎል ነው አሁንም ያ አስደናቂ ችሎታው አብሮት እንዳለ ያሳየበትን ጎል ነው ያስቆጠረው አንደኛ ኢንተር ማያሚ በራሱ ማሸነፉ ሁለተኛ ደግሞ ሊዮኔል ሜሲ ይሄንን አስደናቂ ጎል ማስቆጠሩም ለአሜሪካ እግር ኳስም ለሊዮኔል ሜሲ አሁን ላለበት ደረጃ በተለይም ደግሞ 2026 ላይ በዛው በአሜሪካ በካናዳና ሜክሲኮ ለሚዘጋጀው የዓለም ዋንጫ አሁንም በደንብ እየተዘጋጀ መሆኑን በዛው ውድድር ላይ እንደሚሳተፍም በአቋምም ጭምር ያረጋገጠ ይገኛልና ግሩም ቅጣት ምት ጎል አስቆጥሯል ከጎሉ በኋላ ብዙ አድናቆት ነው የጎረፈለት የሚገኘው የማያሚ ሁለቱም ጎሎች በጣም ምርጥ ነበሩ ትናንትና በ61 ኢንተር ማያሚ ጫዋታዎች 50 ጎሎችን አስቆጥሯል በጣም ብዙ ነው በኢንተር ማያሚም ታሪክ በርግጥ በቅርብ ጊዜ የተቋቋመው ቡድን ነው ከፍተኛ ጎል አስቆጣሪ ከሆነ ቆይቷልና በጥቂት ጊዜ ውስጥ ነው ይሄንን ደግሞ ማድረግ ይቻለው አሁን በ1106 ጫዋታዎች 1250 ጎሎች ላይ ተሳትፏል በማስቆጠርና ጎል የሆኑ ኳሶችን በማቀበል ይሄ ከፍተኛው ነው ሊዮኔል ሜሲ ልክ ክርስቲያኖ ሮናልዶ ላይ እንደምናነሳው እኔ ያደረጓቸው ጫዋታዎች ቁጥር በራሱ በጣም ይገርመኛል ከቅርብ አመታት በፊት 1000 ጫዋታዎች ላይ ተጫዋቾች ሲደርሱ በጣም ብዙ አመታትን ቆይተው በጣም ከፍተኛ አድናቆት ነበር የሚያስቆጥሯቸው ጎሎች አሲስት ያደረጓቸው ኳሶች ቁጥር ወይም ጎል የሆኑ ኳሶች ያቀበሏቸው ቁጥር እንኳን ሳይታይ ያደረጓቸው ጫዋታዎች ብቻ ተነስተው በጣም አድናቆት ይሰጣቸዋልና ይሄንን ቁጥር ተራን ያስመስሉት አሁን ሊዮኔል ሜሲና ክርስቲያኖ ሮናልዶ ከ1200 በላይ ጫዋታዎችን አድርጓል ሊዮኔል ሜሲም ከ1100 በላይ ጫዋታዎችን አድርጓልና ተጫዋቾች እንዴት ራሳቸውን መጠበቅ እንዳለባቸው ለረጅም አመታት ለመጫወት ራሳቸውን መጠበቅ እንዳለባቸው በደንብ የሚያሳዩ አሁንም እየተጫወቱ ያሉ አራአያዎች ናቸው ክርስቲያኖ ሮናልዶ 41 አመት ሞልቶታል ሊዮኔል ሜሲም ወደ 40 እየተጠጋ ነው ግን አሁንም እየተጫወቱ ነው
ክርስቲያኖ አሁንም ጎል ያስቆጥራል። ሊዮኔል ሜሲም በትልቅ መድረክ ጎል ያስቆጠረ ቀጥሏልና እነዚህ ሁለት ተጫዋቾች በጣም የሚያስደንቁ ናቸው። በጎል ክርስቲያኖ ሮናልዶ ይበልጣል። ጎልና አሲስትን ወይም ጎል የሆነን ኳስ ለቡድን አጋሮቻቸው ያቀበሉትን ስንደምር በጎል ተሳትፎ ደግሞ ሊዮኔል ሜሲ ከክርስቲያኖ ሮናልዶ የላቀ ነው። 1250 ጎሎች ላይ ተሳትፎ አድርጓል። እጅግ የሚያስደንቅ ነው። የጨዋታውም ኮከብ ተብሎ ተመርጧል። በጨዋታው ላይ ከጉዳት ጋር እንደተጫወተ አሰልጣኙ የቀድሞ የብሔራዊ ቡድን አጋሩ ማሻራኖ ተናግሯል። ከጉዳት ጋር ነው ወደ ሜዳ የገባው ብለዋልና ከጉዳት ጋር ሆኖ ይሄንን አስደናቂ አቋም ካሳየ በዓለም ዋንጫው ላይ በደንብ እንጠብቀዋለን። አሜሪካ የዓለም ዋንጫ ላይ በተለይ ከሊዮኔል ሜሲ ጋር የሚነሳው ነገር ምንድነው? በየሄደባቸው ክለቦች ውጤታማ ጊዜን በማሳለፍ የሚታወቅ ተጫዋች ከመሆኑም ጋር ተያይዞ ነው። በባርሴሎናም ቤት ብታዩ ስፔን ላይ ያለ በጣም ጥሩ አቋም ከቡድን አባላቱ ጋር የነበረው መግባባትን በተመለከተም የሚያስቆጥራቸውን ጎሎች ለጎል ያለውም ቅርበት እንዲሁም ደግሞ ኳስ ላይ ጎል ላይ የሚያደርጋቸው ተሳትፎች በጣም ትልቅ እንደነበሩ ነው የሚነሳው። ፓሪስ ሴን ጀርሜን ላይም ብታዩ እንደዚሁ ፓሪስ ሴን ጀርሜን በቡድን ደረጃ ውጤታማ ባይሆንም እሱ በነበረበት ጊዜ እሱ ግን በግሉ በርካታ ጥረቶችን ሲያደርግ እንደነበረ ውጤታማ ጊዜን ማሳለፍ እንደቻለ ነበር የሚነሳ የነበረው። ኢንተር ሚያሚም ከሄደ በኋላ በተመሳሳይ ኢንተር ሚያሚን ወደ እግር ኳሱ ማምጣት የቻለ ፕላስ አሜሪካንም ወደ እግር ኳሱ መሳብ የቻለ ተደርጎ ነው እየተነሳ ያለውና ጥንካሬው የሚገርም ነው። በጣም አስደናቂ ኮከብ ነው ሊዮኔል ሜሲ። እንዳልከው ኢንተር ሚያሚ ላይ የፈጠረው ተጽዕኖ በጣም ግዙፍ ነው። አሜሪካ እግር ኳስ ላይ ራሱ የአሜሪካ ትልልቅ ታዋቂ ሰዎች አሉ አይደል? በተለያዩ ኢንዱስትሪ ላይ ያሉ እሱ የሚኖርባቸው ጨዋታዎች ላይ ስቴዲየም ተገኝተው እግር ኳስን ይከታተላሉና ወደ ስቴዲየም የሚመጣው ተመልካች ቁጥር ጨምሯል። የእግር ኳስንም ፍቅር ከፍ በማድረግ ትልቅ አስተዋጽኦ እንደሚኖረው ይጠበቃል። ግዙፍ ተጫዋች ነው፣ ምንም ጥርጥር የለውም። እዚህ ላይ የዚህ ምድብ ሌላኛው ጨዋታ በፓልሜራስ 2-0 አሸናፊነት ተጠናቋል። የግብፁ አልአህሊን ነው 2-0 ያሸነፈው። አቡ አሊ በ49ኛው ደቂቃ በራሱ መረብ ላይና ሎፔዝ በ59ኛው ደቂቃ ጎሎችን አስቆጥረዋል። የቀጣዩ የቼልሲ ኮከብ እንደሚሆን የሚጠበቀው ኤስቴቫ ዊሊያምስ የጨዋታው ኮከብ ተብሏል። ለሁለተኛ ጊዜ ነው በዚህ ውድድር የጨዋታ ኮከብ ተብሎ የተመረጠውና የቼልሲ ደጋፊዎች በደንብ ተስፋ እንዲያደርጉ የሚያስችል ነው። ፓልሜራስ እና ኢንተር ማያሚ እኩል 4 ነጥብ አላቸው። በጎል ክፍያ ተበላልጠው ፓልሜራስ ምድቡን እየመራ ይገኛል። ፖርቶና አልአህሊ ደግሞ አንዳንድ ነጥብ ይዘው 3ኛና 4ኛ ደረጃ ላይ ይገኛሉ። የምድቡ የመጨረሻ ጨዋታ በፓልሜራስና ኢንተር ማያሚ መካከል የሚደረግ ስለሆነ በጣም የሚጠበቅ ይሆናል። ይሄንን ምድብ ፓልሜራስ ብራዚላዊ ቡድን እየመራ ይገኛል። ሌላ ብራዚላዊ ደግሞ በምድብ 2 አስደናቂ ውጤት አስመዝግቧል። ፓሪስ ሰን ጀርማንና ቦታፎጎ ያደረጉት ጨዋታ በብራዚሉ ቦታፎጎ 1-0 አሸናፊነት ሲጠናቀቅ ኢጎር ሄሱስ ብቸኛውን ጎል በ36ኛው ደቂቃ አስቆጥሯል። በጣም ያስገርም ውጤት ነው። ምክንያቱም ፓሪስ ሰን ጀርማ የአውሮፓ ሻምፒዮን ነው። አስቀድሞ የነበሩ ጨዋታዎችን በሙሉ በተከታታይ ያሸነፈን የተጓዘው በተለይ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በጣም አስደናቂ ነበረ። 5-0 ኢንተር ሚላንን ያሸነፈበት። በዚህ ውድድርም የመጀመሪያውን ጨዋታ አትሌቲኮ ማድሪድን 4-0 ነው ያሸነፈው። ከቦታፎጎ ጋር ሲጫወት የኮፓ ሊበርታዶሬስ ወይም ደግሞ በደቡብ አሜሪካ ልክ የአውሮፓ ቻምፒየንስ ሊግ ኩያ የሆነው ውድድር አሸናፊ ስለሆነ ለመጀመሪያ ጊዜ ስለሆነ በታሪኩ ያሸነፈው ያንን ውድድር ተፎካካሪ እንደሚሆን ይጠበቃል። ግን ያሸንፋል የሚል ግምት አልነበረም። ምናልባት የአውሮፓ እግር ኳስንና የደቡብ አሜሪካን እግር ኳስ እያነጻጸሩ የደቡብ አሜሪካ እግር ኳስ ብዙ የራቀ ነው ብለው ለሚያስቡ ሰዎች ሙሉ ማረጋገጫ ባይሰጥ እንኳን አንድ ምክንያት ሊጠቀስ የሚችል ድል ነው የተመዘገበው። ቦታፎጎ አሸንፏል ፓሪስ ሰን ጀርማን። ይሄ የሚያስደንቅ ውጤት ነው። በዛሬው ጨዋታ ላይ በፓሪስ ሰን ጀርማ በኩል ከጂጂ ዶናሩማ ጀምሮ እነ ጎንካሎ ራሞስ፣ ዱዌ፣ ክቫራስኬሊያ ሁሉም ተጫዋቾች ነበሩ። ቪቲና የመሳሰሉ ተጫዋቾች ነበሩና እና አሽራፍ ሀኪም ተሰልፎ ተጫውቷል። አሪፍ ስብስብ ነው የገጠመው ቦታፎጎና አሸናፊ ሆኗል። ትልልቅ ተጫዋቾችም ያሉት ቡድን ነው። የደቡብ አሜሪካ እግር ኳስ አድናቂዎች በዚህ በጣም ደስ እንደሚሰኙ እጠብቃለሁ። ብዙ መናቅሰላለ ማለት ነው። አንድ ተጫዋች ከአውሮፓ ወደ ደቡብ አሜሪካ ወደ ብራዚል ሊግ ወደ አርጀንቲና ሊግ ካመራ የእግር ኳስ ህይወቱ ተጠናቋል አብቅቷል ማለት ነው። ስለዚህ እዛ ለመዝናናት ለተዝናኖት ነው የሚሄደው የሚል ሐሳብ ስላለ ግን ደግሞ በዛው ልክ በጣም አስደናቂ ተጫዋቾች አሁንም ከደቡብ አሜሪካ ሊጎች እየወጡ በአውሮፓ ሊጎች ላይ
በጣም ሲደምቁ የተመለከተን ነው። በቅርቡ ስቴቮ ዊሊያምስን በቼልሲ በቀጣይ በጣም አሪፍ የውድድር ዓመት እንደሚያሳልፍ ነው የሚጠበቀው። የቦታፎጎ ድል በጣም የሚገርም ነው። አትሌቲኮ ማድሪድ የሲያትል ሳውንደርስን 3-1 በሆነ ውጤት አሸንፏል። ባሪዮስ 2 ጎሎችን ሲያስቆጥር ቪትስል ተቀይሮ ገብቶ አንድ ብቸኛ ጎል አስቆጥሯል። የመጀመሪያውን ጨዋታ ተሸንፎ ስለነበረ አትሌቲኮ ማድሪድ አሪፍ ድል ነው። በጣም አሪፍ ድል ነው። ይሄንን ምድብ የብራዚሉ ቦታፎጎ በ6 ነጥቦች ይመራል። ሁለቱንም ጨዋታዎች አሸንፎ ፓሪስ ሰን ዠርማንና አትሌቲኮ ማድሪድ 3 ነጥብ አላቸው። ግን አትሌቲኮ ማድሪድ የመጀመሪያውን ጨዋታ በፓሪስ ሰን ዠርማን በሰፊ ጎል ልዩነት ስለተሸነፈ ሶስተኛ ደረጃ ላይ ይገኛል። ሲያትል ሳውንደርስ ያለምንም ነጥብ 4ኛ ደረጃ ላይ ተቀምጧል። በጣም አሪፍ ውጤት የተመዘገበበት ነውና ውድድሩ አሪፍ እንዲሆን ለምንመኝ በእንደዚህ አይነት መልኩ መጀመሩ በጣም አሪፍ ነው። ዛሬ ምሽት ደግሞ ቼልሲ የብራዚሉን ፍላሜንጎን የሚገጥምበት ጨዋታ በምድብ 4 ተጠባቂ ነው። በምድብ 3 ደግሞ ቤኒፊካም ከኦክላንድ ሲቲ ጋር ይጫወታል። ኪሊያን ምባፔን በተመለከተ በህመም ወደ ሆስፒታል መግባቱን ትናንትና ስንዘግብ ነበረ። ትልልቆቹ መገናኛ ብዙሃንም ይሄንን መረጃ ይዘው ሲወጡ ስለነበረ ዋነኛ መነጋገሪያ ስለነበረ የዓለማችን ኮከብ ከሚባሉ እግር ኳስ ተጫዋቾች መካከል አንደኛው ነው። ከሆስፒታል መውጣቱን በቀጣይ ቀናት ወደ ሜዳ ወደ ቡድን ልምምድ እንደሚመለስ ግን ደግሞ በክለቦች የዓለም ዋንጫ ላይ ሁለተኛውን ጨዋታ ያድርግ ስለሚለው ጉዳይ አዲስ የወጣ ነገር የለም። የመጀመሪያውን ጨዋታ ቀደም እንዳልነው ሪያል ማድሪድ ባቻ ውጤት ነው ያጠናቀቀው። ከሳውዲው አልሂላል ጋር ነው የተጫወተው። በእርግጥ አልሂላል በጣም አስደናቂ ተጫዋቾች ያሉት ስብስብ ነው። ግን ደግሞ የሳውዲንም ሊግ ለሚንቁ የሆነ ምስክርነት የሰጠ ይመስለኛል። በጥሩ ስብስብ ያለው ቡድን ነው። ከማድሪድ ጋር ባቻ ውጤት ማጠናቀቁ በራሱ የሚነግረን ነገር አለ። እንደ ክለብ የክለቡን ሁኔታ እንደ ሊግም ደግሞ የመጣበት ሊግ ወዴት እያመራ እንደሆነ ማሳያ የነበረ ጨዋታ ነውና በዛ ጨዋታ ላይ አልነበረም። በቀጣይ ጨዋታ ላይ ግን ኪሊያን ምባፔ የሚያስፈልገው ቡድን ይመስላል። አዲስም አሰልጣኝ ስለሆነ የኩዌንሳን በተመለከተ ከባየር ሊቨርኩሰን ጋር በቃል ደረጃ ተስማምቷል። እንደ በርካታ መረጃዎች ስካይ ስፖርትም ፋብሪዚዮ ሮማኖም ይሄንን መረጃ አጋርተዋል። 30 ሚሊዮን ፓውንድ ቋሚ ቀጥሎ ደግሞ እየታየ የሚጨምር ገንዘብ ነው ባየር ሊቨርኩሰን ለሊቨርፑል ለመስጠት የተስማማው ያቀረበው። ግን ክለቦቹ ይነጋገራሉ፣ ተጫዋቹ ተስማምተዋል። እነዚህ ሁለቱ ክለቦች ደግሞ ጥሩ ግንኙነት ነው ያላቸው። በዚህ ክረምት እንኳን 2 ተጫዋቾች ከባየር ሊቨርኩሰን ወደ ሊቨርፑል አምርተዋል። አንደኛው ዛሬ የጤና ምርመራ እንደሚያደርግ ስለሚጠበቅ ማለት ነው። ቪርትዝ 116 ሚሊዮን ፓውንድ ወጪ ተደርጎበት የብሪታንያ ክብረ ወሰን የሚሆን ነው። ከባየር ሊቨርኩሰን ከጀርመኑ የካቻምና ሻምፒዮን ያለፈው የተጠናቀቀው ሳይሆን ካቻምና ያሸነፈው ቡድን እና የጀርመን ብሔራዊ ቡድን ኮከብ ነውና ይሄንን ተጫዋች ዛሬ የጤና ምርመራ አድርጎ ይፋ እንደሚያደርግ ይጠበቃል። ሊቨርፑል ጥሩ ዝውውር ነው። እስከ 126 ሚሊዮን ፓውንድ ነበር ሲፈልግ የነበረውና ባየር ሊቨርፑል ተደራድሮ 116 ማምጣት ችሏል። 10 ሚሊዮን ፓውንድ አስቀምጧልና ይሄ በጣም በክለቦቹ መካከል ጥሩ ግንኙነት ነው ያለው። ፍሪምፖንግንም አስፈርሟል ከዚህ ቡድን። ትሬንት አሌክሳንደር-አርኖልድ ወደ ሪያል ማድሪድ በነጻ ዝውውር ሲያመራ የዚህን ተጫዋች ክፍተት ለመሙላት ወዲያውኑ የወሰደው እርምጃ በጣም አሪፍ ነውና ሊቨርፑል በአሁን ደግሞ ከሊቨርፑል ወደ ባየር ሊቨርኩሰን የሚያመራ ተጫዋች ልንመለከት እንችላለን። ተጫዋቹ መጀመሪያ በሊቨርፑል የመቆየት ፍላጎት ነበረው፣ ግን ደግሞ የመጫወቻ እድል ለማግኘት በሚል ወደ ሊቨርኩሰን ማምራትን መርጧል። ቡድኑ በጣም አሪፍ ስለሆነ ራሱን በደንብ የሚያሳድግበት እድል ያገኛል። የጀርመን ቡንደስሊጋም ለወጣቶች የተመቸ ሊግ ነው። ይህ ተጫዋች ሲወጣ ሊቨርፑል ማርክ ጌሂን ለማስፈረም ከክሪስታል ፓላስ ደግሞ በቀጣይ ጥረት እንደሚያደርግ ይጠበቃል። በተለይም ደግሞ ያለፈው ጥር ላይ እስከ 70 ሚሊዮን ዩሮ ድረስ ቀርቦለት ክሪስታል ፓላስ ይህን ተጫዋች እንደማይሸጥ አሳውቆ አቆይቶታል በክለቡ። በእንግሊዝ ብሔራዊ ቡድንም በቋሚነት የተሰለፈ ያለ ተጫዋች ነውና 1 አመት ነው የቀረው። 1 አመት ለቀረው ተጫዋች 70 ሚሊዮን ፓውንድ ወይም 70 ሚሊዮን ዩሮ የሚያቀርብ ክለብ ይኖራል ተብሎ አይጠበቅም። የክለቡ ተስፋ አዲስ ውል ይፈርማል የሚል ነው። ግን እስካሁን ድረስ አዲስ ውል ስላልፈረመ በዚህ ክረምት የመሸጥ ግዴታ ውስጥ ሊገባ ይችላል። አንደኛ ፈላጊ ሆኖ የመጣው ሊቨርፑል ነው። በቀጣይ የኩዌንሳም ስለሚወጣ የተከላካይ መስመሩንም በሌሎች ተጫዋቾች ማደስ ይኖርበታል። አምናም ተጫዋቾች እየተጎዱ ነበረ። ሻምፒዮን መሆኑ ሁሉን ነገር ቀይሮታል እንጂ በተከላካይ ስፍራ ላይ ተጫዋቾች ሲጎዱ እንደነበረ ተመልክተናል። አርሰናል ማዱዌኬን ከቼልሲ ለማስፈረም ሙከራ ያደረገ ነው የሚል መረጃ መውጣቱ በጣም የሚያስገርም ይመስለኛል። ከቼልሲ ባለፉት አመታት ተጫዋቾችን ገዝቷል።
አሪፍ የሆኑ ለተጫዋቾች አሉ በዛው ልክ ደግሞ ውጤታማ ያልሆኑም ተጫዋቾች አሉ በውሰትም በቋሚ ዝውውር የሚያስፈርማቸው ባለፈው ክረምት ስተርሊንግን በመጨረሻ ቀን በውሰት አስፈርሞ እንደነበረ ይታወቃል በጣም ደካማ የሚባል ውድድር አመት አሳልፎ ተመልሷል ወደ ቸልሲ ደግሞ ካያቫትን ካስፈረመ በኋላ ቸልሲ ላይ ራሱ ጎሎችን አስቆጥሮ ቸልሲ ላይ መጨፈሩ የሚታወስ ነው እንደዚህም አለ ዊሊያምን በቅርቡ ዊሊያንን አስፈርሟል ውጤታማ ዝውውር አልነበረም እንደዚህ ተጫዋቾችን ያስፈርማል አሁን ደግሞ ማድዌኬን ጠይቋል ቸልሲ ከ50 ሚሊዮን ፓውንድ በላይ ነው የሚፈልገው ከዚህ ተጫዋች ዝውውር የሚገደድ ከሆነ ለመሸጥ ግን ትናንትና ኢንዞ ማሬስካ የቡድኑ አሰልጣኝ ከማይሸጡ ተጫዋቾች መካከል አንደኛው ማድዌኬ ነው ብለው አረጋግጠዋልና የሚለቀው አይመስልም ግን ደግሞ ግዴታ ከሆነ ከዚህ ተጫዋች ተቀም ያለ ገንዘብ ይፈልጋል ቢያንስ ጊቴንስን ከቦሩሲያ ዶርትሙንድ የሚያመጣበትን ገንዘብ መሸፈን እንዳለበት ነው የሚያምኑት ቦሩሲያ ዶርትሙንድ ደግሞ እስከ 50 ሚሊዮን ፓውንድ እየጠየቀ ስለሆነ ማድዌኬም ከ50 ሚሊዮን ፓውንድ በላይ ሊያወጣ ይችላል ይሸጣል የሚለውን ቃል ብዙ አልወደውም ባይዘ ያው ተጫዋቾች አሁን ያለው ያስለመደን ቃል ስለሆነ አድማጮቻችንን ይቅርታ እንጠይቃለን ግን እንደዚህ አይነት ገንዘብ ወጥቶበት ነው የሚዘዋወረው በሚል ማንሳት ይኖርብናል ኤሲ ሚላን ራፋኤል ሊያውን ለማስፈረም ሙከራ ያደረገ ነው በተለይም ደግሞ የኒኮ ዊሊያምስ ዝውውር ውርቅ የሆነ ይመስላል ምክንያቱም ተጫዋቹ ወደ ባርሴሎና ለማምራት አሁን ከጫፍ ደርሷል በግል ጉዳይ ተስማምቷል ከ7 እስከ 8 ሚሊዮን ዩሮ አመታዊ ደሞዝ ከባርሴሎና ለመቀበል ዝግጁ ሆኗል ተስማምቷል ክለቡ ደግሞ 51 ሚሊዮን ፓውንድ ነው የሚፈልገው ይሄንን ገንዘብ በምን አይነት መልኩ ነው ለአትሌቲክ ቢልባኦ የሚከፍለው የሚለው ካልሆነ በስተቀር ተነጋግረው እንደሚያስፈርመው ይጠበቃል ባርሴሎናም በሚቀጥለው አመት አስፈሪ የፊት መስመር ይኖረዋል ያለፈው አመት በጣም አስፈሪ ነበረ በርካታ ጎሎችን ካስቆጠሩ ክለቦች መካከል አንደኛው ነው ካልተሳሳትኩኝ ከፓሪስ ሰን-ዠርማን ቀጥሎ በአውሮፓ 5 ሊጎች ከፍተኛውን ጎል ያስቆጠረው ባርሴሎና ነውና አስፈሪ የፊት መስመር ነበረው ምናልባት አሁን ኒኮ ዊሊያምስን የሚጨምር ከሆነ ደግሞ ሌላ በጣም አስደናቂ ስብስብ ይገነባል ማለት ነው ሊቨርፑል በመጨረሻም ቸልሲ የብራይተኑን ብራዚላዊ አጥቂ ጆአው ፔድሮን ለማስፈረም በሚደረግ ጥረት ውስጥ ገብቷል ኒውካስል ዩናይትድ ነው የዚህ ተጫዋች ፈላጊ በዋናነት ግን ለመንጠቅ ጥረት እያደረገ እንዳለ ዘሰን ዘግቧል የዘሰን መረጃዎች እንደሌሎቹ እንደዛ አትሌቲክን እንደመሰሉ እንደ ቢቢሲ እንደ ስካይ ስፖርት ብዙ ምን ተማመነባቸው ባይሆኑም ግን እንደዛ አይነት መረጃ ይዞ ወጥቷል አርሰናልን በተመለከተ ግን የቪክተር ጊዮኬሬሽ ጉዳይ ትናንት ምሽት በተለይ ለቤተሰቡና ለጓደኞቹ ወደ አርሰናል እንደሚያመራ ተናግሯል የሚል መረጃ መውጣቱ የአርሰናል ደጋፊዎችን ያስደሰተ መረጃ ነው ምክንያቱም ከሁለቱም ተጫዋቾች ሊወጣ ይችላል የሚል ስጋት ስላለ ከቤንጃሚን ሼሽኮም ከቪክተር ጊዮኬሬሽም ከሁለት አንዱ ግን ማስፈረም ይኖርበታል በሚቀጥለው አመት ጥሩ ተፎካካሪ ለመሆን በተለይም ደግሞ የፕሪሚየር ሊጉ መርሃ ግብር ከወጣ በኋላ የአርሰናል ደጋፊዎች ተጫዋቾች ቀድሞ እንዲፈርሙ ያላቸው ጉጉት የጨመረ ይመስለኛል በመጀመሪያ 6 ጨዋታዎች ብቻ ከባባድ ክለቦችን ይገጥማሉ ሊቨርፑልን ይገጥማል የፕሪሚየር ሊጉ ውድድር ሲጀምር ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ነው የሚጀምረው ከኒውካስል ዩናይትድ ጋር 6ኛ ሳምንት ላይ ያለውና ጠንካራ ክለቦች ጋር ነው የሚጫወተው አርሰናል ስለዚህ የውድድር አመቱን በድብርት በሽንፈት እንዳይጀምሩ በክረምቱ የዝውውር መስኮት ያሰቡትን ነገር ከወዲሁ ማሳካት ይፈልጋሉ ግን ትናንትናም ፋብሪዚዮ ሮማኖ ይዞት የወጣው መረጃ የዙቢሜንዲ ጉዳይ ያለቀለት ጉዳይ ነው ይሄንን ተጫዋች ያስፈርማል 51 ሚሊዮን ፓውንድ ነው የመልቀቂያ ሂሳቡ የተጫዋቹ ወይም ተጫዋቹን ያለ ድርድር የሚወስድበት ሂሳብ ተጫዋቹ ላይ የተለጠፈው ገንዘብ 51 ሚሊዮን ፓውንድ ነው ይሄንን ገንዘብ ሳይሆን ከዚህ ከፍ ያለ ገንዘብ ነው የሚከፍለው አርሰናል ምክንያቱም በአመታት ከፋፍሎ ገንዘቡን ለክለቡ ለመስጠት ለሪያል ሶሲዳድ በዚህ ተስማምተዋልና አሪፍ ይመስለኛል አንደኛ አርሰናል በዚህም ክረምት ተጨማሪ ገንዘብ አውጥቶ ተጫዋች የሚያገኝበትን እድል ከፍ ያደርግለታል በአመታትም ደግሞ ሲከፋፈል በተለያዩ አመቶች ስለሚከፍለው ይቀልለታል እና ሪያል ሶሲዳድም ተጨማሪ ገንዘብ ያገኛል ለሁለቱም ክለቦች በጣም አሪፍ ነው ይሄ ጥሩ ዜና ነው ኬፓ አሪዛባላጋንም በ5 ሚሊዮን ፓውንድ ከቸልሲ ለማስፈረም ተቃርቧል የሚል መረጃ ከቀናት በፊት ወጥቷል በርግጥ አዲስ ነገር የለም ግን ደግሞ መስማማቱ ተገልጾ ስለነበረ ቢያንስ ሁለት አሪፍ ተጫዋቾችን አስፈርሟልና የቶማስ ፓርቴን ጉዳይ መፈጸም አልቻለም ከባድ ነገር ነው ትናንትና የወጣው መረጃ ስካይ ስፖርትም አልተስማማም የሚል ነው ሁለተኛ ግን የጋብሪኤል ማጋላይሽን ውል አድሷል በጣም አሪፍ ዜና የሉዊስ ስኬሊን ተስማምቷል ጨርሷል መፈረም ነው የሚጠበቅበት ክለቡ ማሳወቅ ኢታን ዋኔሪ ጋር በተያያዘም እያጠናቀቀ ነው ስለዚህ የቤት ስራዎች ከጀርባም እየተሰሩ ነው አርሰናል
ዝም ብሎ እየተመለከተ አይደለም ግን ደግሞ አዲስ ተጫዋች ስለሆነ የሚፈልገው የአርሰናል ደጋፊዎችን ውጭ ያሉትንም ጭምር ሲያበሳጭ ተመልክቻለሁ አርሰናል ፋን ቲቪ ላይ ሮቢን በጣም ተናደው አስተያየት ሲሰጡ ተመልክቻለሁ ግን የዝውውር መስኮቱ ከተከፈተ ገና ቀናት ናቸው ብዙ ቀናት ይቀራሉ ከዚህ በኋላ ሊቨርፑል አስቀድሞ ዝውውሮችን ያከናወነ ስለሆነ ማንቸስተር ሲቲ ወደ ክለቦች ያለም ዋንጫ ከመሄዱ በፊት 3 ተጫዋቾችን ስላስፈረመ ተጋጣሚዎች ይሄንን ስላደረጉ የአርሰናል ደጋፊዎች መስጋታቸው ተገቢ ሊሆን ይችላል ግን ብዙ ጊዜ ስላለ የሚፈርሙበት ለተጫዋቾች ያለ ይመስለኛል ብራያን ኢምቦሞን ለማስፈረም ማንቸስተር ዩናይትድ አሁን የተሻለ እድል ያለው ክለብ ሆኗል ምክንያቱ ደግሞ ከቶተናም ከዝውውሩ ወጥቷል የሚሉ ናቸው አብዛኞቹ መረጃዎች የዝውውሩ ወቅት ስለሆነ የሚጋጩ መረጃዎችም ሊወጡ ይችላሉ ግን አሁን ባሉ መረጃዎች አብዛኞቹ የቶማስ ፍራንኮ ቶተናም ከዝውውሩ ይወጣ ስለሆነ ማንቸስተር ዩናይትድ ከተጫዋቹ ጋር ያለውን ነገር ስለጨረሰ ከብሬንትፎርድ ጋር መነጋገር ነው እየተነጋገረ ይገኛል የመጀመሪያ ጥያቄ አቅርቦ ውድቅ ተደርጎበታል 55 ሚሊዮን ፓውንድ ጠቅላላ ገንዘብ ግን ደግሞ ሁለተኛ ከ60 ሚሊዮን ፓውንድ በላይ የሚሻገርና ብሬንትፎርድ ወደሚፈልገው ገንዘብ የሚቀርብ ያቀርባል የሚል ስለሆነ የወጣው አሪፍ ይመስለኛል